አርእስተ ዜና። መነሻቸውን ከኦሮሚያ ክልል ያደረጉ በርካታ ያገዛዙ ወታደሮች የ3 ቀናት የእግር ጉዞ ተጉዘው በሸዋ ቀጠና ፋኖን ተቀላቀሉ። ወታደሮቹ በጉጉት ሲጠብቁት የነበረው የአማራ ፋኖ አንድነት መበሰሩን ተከትሎም የበረሃው እንግልት፣ የቦታው ርቀት እንዲሁም የመንገዱ አስቸጋሪነት ሳይበግራቸው ሙሉ ትጥቃቸውንና ሌሎች ወታደራዊ መረጃዎችን እንደያዙ የ3 ቀን የእግር ጉዞ ተጉዘው ፋኖን ተቀላቅለዋል። በተመሳሳይ በምስራቅ አማራ ወሎ ቤት አማራ ቀጠና በርካታ ወታደሮች ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። መረጃውን በዝርዝር ይዘነዋል፣ ታደምጡታላችሁ። በሌላኛው መረጃችን ከባህር ዳር ከተማ በቅርብ ርቀት በተፈጸመ ደፈጣ ጥቃት በአገዛዙ ወታደሮች ላይ ከባድ ሰብአዊና ቁሳዊ ውድመት መድረሱ ተነገረም። ጥቃቱ የተፈጸመው ወታደራዊ ሬሽን አጅበው ከባህር ዳር ጭንባ እያጓጓዙ እንዳለ ባህር ዳር አፍንጫ ስር ይጎዲ ቀበሌ አቅራቢያ ልዩ ስሙ እሪ በከንቱ ተብሎ በሚጠራው አካባቢ ላይ ነው። በዚህም ያገዛዙ ወታደሮች ከባድ እልቂትን ተከናንበዋል። አማራዊ የጦር ብልሃትን ከሽምቅ ሳይንስ ጋር ያዋሃደ ነው በተባለው በዚህ ደፈጣ ጥቃት የፋኖ አቅም ምን ያህል ጠንካራና በትንሽ የሰው ኃይል ትላልቅ ግዳጆችን በስኬት የሚወጣ መሆኑን ያስመሰከረ ሲሆን፣ በአንጻሩ ደግሞ ያገዛዙ ኃይል የሚሰነዘርበትን ጥቃት ተከላክሎ ራሱን ማዳን የማይችልበት ደረጃ ላይ መድረሱን በገሃድ አሳይቷል ተብሏል። መረጃውን በዝርዝር ይዘነዋል፣ ታደምጡታላችሁ። በሌላኛው መረጃችን የጎንደር ዙሪያ ወረዳ ሚሊሻ ስምሪት ኃላፊው ከነ አጃቢዎቹና ከነ ሙሉ ትጥቁ ፋኖን ተቀላቀለም። የወረዳው የሚሊሻ አዛዥ ፋኖን መቀላቀሉን ተከትሎ የወረዳው ሚሊሻ አባላት ፋኖን እንዳይቀላቀሉ በሚል ስጋት ከዞን በተላከ መመሪያ መሰረት ሁሉም የሚሊሻ አባል ትጥቁ እንዲጠረነፍ መደረጉ ተሰምተዋል። የወረዳው ሚሊሻ ኃላፊ የአማራ ሕዝብን ማስገደል፣ ማፈናቀል፣ ማዘረፍና ማስጨፍጨፍ ይብቃኝ፣ ለፈጸምኩት በደልም ከወንድሞቼ ከፋኖች ጋር ተሰልፌ ሕይወቴን አሳልፌ እስከ መስጠት የደረሰ ተጋድሎ አደርጋለሁ ሲል ቃል በቃል ተናግረዋል። የወረዳው ሚሊሻ አዛዥ ፋኖን መቀላቀሉን ተከትሎ በወረዳው ካቢኔዎች መካከል ከፍተኛ የሆነ ፍርሃትና ጥርጣሬ እንዲሁም አለመተማመን ሰፍኗል ተብሏል። መረጃውን በዝርዝር ይዘነዋል። ሰላም ጤና ይስጥልኝ። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን አረፈዳችሁ፣ እንደምን ዋላችሁም። ከመረብ ሚዲያ የዛሬ ጥር 26 2018 ዓ.ም የእኩለ ቀን መረጃዎችን ይዘን ቀርበናል። አብራችሁን ቆዩም። ወደ ቀዳሚው መረጃችን እናልፋለን። ከባህር ዳር ከተማ በቅርብ ርቀት በተፈጸመ ደፈጣ ጥቃት በአገዛዙ ወታደሮች ላይ ከባድ ሰብአዊና ቁሳዊ ውድመት መድረሱ ተነገረም። ጥቃቱ የተፈጸመው ወታደራዊ ሬሽን አጅበው ከባህር ዳር ጭንባ እያጓጓዙ እንዳለ ባህር ዳር አፍንጫ ስር ይጎዲ ቀበሌ አቅራቢያ ልዩ ስሙ እሪ በከንቱ ተብሎ በሚጠራው አካባቢ ላይ ነው። በዚህም ያገዛዙ ወታደሮች ከባድ እልቂትን ከእግር ጥፍራቸው እስከ ራስ ጸጉራቸው ተከናንበዋል። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 102ኛ ኮር ስር ከሚገኘው ከ22ኛ ክፍለ ጦር የተወጣጡ የፋኖ አባላት በጥላት ብልጽግና ቡድን ወታደራዊ ኃይል ላይ ሊመከት የማይችል የደፈጣ ጥቃት በመፈጸም ድል መቀዳጀታቸውን መረብ ሚዲያም ከ102ኛ ኮር ህዝብ ግንኙነት ክፍል ለማረጋገጥ ችሏል። በጥላት ብልጽግና ቡድን ወታደራዊ ኃይል ላይ ደፈጣ ጥቃቱ የተፈጸመው ትላንት ጥር 25 2018 ዓ.ም ከእኩለ ቀን በኋላ ሲሆን በዚህም የጥላት ኃይል ከባድ የሆነ እልቂትን ተከናንቧል። የአገዛዙ ወታደሮች ዙ 23 እና ሌሎች ከባባድ መሳሪያዎችን ታጥቀው ወታደራዊ ሬሽን በማጀብ ከባህር ዳር ጭንባ እያጓጓዙ እንዳለ ነው ጥቃቱ የተፈጸመባቸው። ባህር ዳር አፍንጫ ስር ይጎዲ ቀበሌ አቅራቢያ ልዩ ስሙ እሪ በከንቱ ተብሎ በሚጠራው አካባቢ ላይ ሲደርሱ የቦምብ ውርጅብኝ የወረደባቸው የአገዛዙ ወታደሮች በዚህም በርካታ ጓዶቻቸው ሙትና ቁስለኛ ተደርገውባቸዋል ነው ያለው ኮሩ በመረጃው። ከጥቃቱ የተረፈው የአገዛዙ ኃይል ሙትና ቁስለኛውን በተሽከርካሪ ጭኖ ወደ ባህር ዳር ከተማ በመሸሽ ላይ እንዳለ የእናንተ ልጆች ናቸው የመቱን በሚል በርካታ ንጹሐኖች ላይ ጥቃት መፈጸሙ ታውቋል። አማራዊ የጦር ብልሃትን ከሽምቅ ሳይንስ ጋር ያዋሃደ ነው በተባለው በዚህ ደፈጣ ጥቃት የፋኖ አቅም ምን ያህል ጠንካራና በትንሽ የሰው ኃይል ትላልቅ ግዳጆችን በስኬት የሚወጣ መሆኑን ያስመሰከረ ሲሆን፣ በአንጻሩ ደግሞ ያገዛዙ ኃይል የሚሰነዘርበትን ጥቃት ተከላክሎ ራሱን ማዳን የማይችልበት ደረጃ ላይ መድረሱን በገሃድ አሳይቷል ተብሏል። ወደ ሌላኛው መረጃችን አለፍን።
መነሻቸውን ከኦሮሚያ ክልል ያደረጉ በርካታ የአገዛዙ ወታደሮች የ3 ቀናት የእግር ጉዞ ተጉዘው በሸዋ ቀጠና ፋኖን ተቀላቀሉ። ወታደሮቹ በጉጉት ሲጠብቁት የነበረው የአማራ ፋኖ አንድነት መበሰሩን ተከትሎ የበረሃውን ግልትና የቦታው ርቀት እንዲሁም የመንገዱ አስቸጋሪነት ሳይበግራቸው ሙሉ ትጥቃቸውን እንደያዙና ሌሎች ወታደራዊ መረጃዎችንም ጨምረው እንደያዙ ሌት ተቀን 3 ቀን ተጉዘው ፋኖን ተቀላቅለዋል። የብልጽግና መራሹ መንግስት የሆኑ በርካታ ወታደሮች ከአርሲ ዞን ቦሶት ወረዳ ቦሌ ከሚባል አካባቢ በመነሳት 3 ቀን የፈጀ የጫካ ጉዞ በማድረግ በሸዋ ምንጃር ሸንኮራ ወረዳ በመግባት በአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና ሳምነው እዝ ከሰም 2ኛ ኮር የነበልባል ክፍለ ጦርን ከነሙሉ ትጥቃቸው ተቀላቅለዋል። እድሜያቸው ለአቅመ ውትድርና ያልደረሱ በብልጽግናው አገዛዝ በግዳጅ ታፍሰው መከላከያ ሰራዊት የነበሩ በአሁኑ ሰዓት የአማራ ፋኖ ወደ አንድ መምጣቱን ተከትሎ እነሱም የነበሩበትን ስርዓት በመቃወምና ለነጻነቱ የሚታገለው ፋኖ ጋር አብረው ለመታገልና ይህንን ጦርነት ጠማቂ መንግስት ለማስወገድ በማሰብ ከኦሮሚያ ክልል አርሲ ዞን ቦሶት ወረዳ ተነስተው የ3 ቀን የእግር ጉዞ በመጓዝ ነው ፋኖን የተቀላቀሉትም። የአገዛዙ ወታደሮች የነበልባል ክፍለ ጦርን ሲቀላቀሉ የተሰማቸውን ደስታና ምድር ላይ ያለውን ሀቅ በተለይም አገዛዙ ያሰማራቸውን የሐሰት ትርክ ሲናገሩ እኛ እድሜያችን ለውትድርና ሳይደርስ ነው ታፍሰን ወደ መከላከያ የተቀላቀልነው። በአገዛዙ ቤት ቆይታችን ስለ ፋኖ የሚነገረንና አሁን ምድር ላይ ያለውን መተን የተመለከትነው ፍጹም ልዩነት አለው። ፋኖ ጀግና የአማራ ህዝብ አለኝታ መሆኑን በተለያዩ ነገሮች አስመስክሯል። እናንተን ስለተቀላቀልን እጅግ ደስተኞች ነን። መንግስት ስለ እናንተ የነገረን ሐሰት መሆኑን መተን ከጎናችሁ ሆነን አረጋግጠናል። እዚህ ከመጣን ብዛት ያላቸው የቡድን መሳሪያዎች፣ የነፍስ ወከፍ መሳሪያዎች እንዲሁም ከባባድ መሳሪያዎችና ስፍር ቁጥር የሌለው ሰራዊትን ተመልክተናል። አሁን የቀሩ ጓዶቻችን መጥተው ወንድሞቻችንን እንዲቀላቀሉ እናደርጋለን ሲሉ ተናግረዋል። አክለውም ለአማራ ህዝብ ብሎም ለሀገራችን ከዛሬ ጀምሮ ፋኖ ወንድሞቻችንን ተቀላቅለናል፣ በዚህም በቆራጥነት እንታገላለን በማለት መልእክታቸውን አስተላልፈዋል። በተመሳሳይ በምስራቅ አማራ ወሎ ቤት አማራ ቀጠና በርካታ ወታደሮች ከነሙሉ ትጥቃቸው ፋኖን ተቀላቀሉ። 5 የብልጽግና መከላከያ ሰራዊት አባላት ከነሙሉ ትጥቃቸው ማረጉ ተማረ ክፍለ ጦርን ሲቀላቀሉ 7 ወታደሮች ደግሞ ሀውጃኖ ክፍለ ጦርን ተቀላቅለዋል። አገዛዙ የፋኖን ክንድ መቋቋም አቅቶት ከባድ ኪሳራን እየተከናነበ ባለበት ወቅት በሌላኛው ጎን ደግሞ ከህወሓት ጋር ጦርነት በመጀመሩ በርካታ ወታደሮቹ ከርተው እንዲወጡ ሆነዋል። ከፋኖ ጋር እየተካሄደ በሚገኘው ውጊያ ከርካሪያቸው የተሰበረው የአገዛዙ ወታደሮች ይህንን በደል ሳይወጡ አለቆቻቸው ከህወሓት ጋር ሌላ አዲስ ጦርነት በመጀመራቸው ሰራዊቱ በተስፋ መቁረጥ ስሜት ተሞልቶ እየተበተነ ነው። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ የላስታ ሳምነው ጽጌ ኮር አካል የሆነው የማረጉ ተማረ ክፍለ ጦርን ትናንት ጥር 25 2018 ዓ.ም አመሻሹን የ61ኛ ክፍለ ጦር አባል የሆኑ 5 ወታደሮች ከነሙሉ ትጥቃቸው ክፍለ ጦሩን ተቀላቅለዋል። ክፍለ ጦሩን የተቀላቀሉት የሰራዊት አባላትም 5 ጥቁር ክላሽንኮቭ መሳሪያ፣ 1340 የክላሽ ተተኳሽ፣ 12 የእጅ ቦምብ፣ 10 የክላሽ ካዛና 5 የደረትና የወገብ ትጥቅ እንደያዙ ነው። በተያያዘ ዜና በራያ ግንባር ትላንት ማርፈጃውን 7 ወታደሮች ፋኖን ሲቀላቀሉ በርካቶች ደግሞ ትጥቃቸውን ጥለው ወደ ቤተሰቦቻቸው መሄዳቸው ተሰምቷል። ከአላማጣ ከተማ ሸሽተው ወደ ቆቦ ከተማ ከገቡ የአገዛዙ ወታደሮች መካከል የብልጽግናን ወንበር ለማስቀጠል አንሞትም ያሉ 7 የአገዛዙ ወታደሮች ናቸው ፋኖን የተቀላቀሉትም። በሰሜን ምስራቅ ዕዝ 802ኛ ኮር 2ኛ ሬጅመንት 2ኛ ሻምበል አባል የሆኑ እንዲሁም የ11ኛ ዕዝ 83ኛ ክፍለ ጦር 4ኛ ሬጅመንት ቃኝ አባላት የነበሩ 7 ወታደሮች ከወንድሞቻችን ጋር አንዋጋም፣ የብልጽግናን ዕድሜ ለማስቀጠል አንሞትም በሚል ከነሙሉ ትጥቃቸው ምኒልክ ዕዝ ምስራቅ አማራ ኮር አንድ ሀውጃኖ ክፍለ ጦርን ስለመቀላቀላቸው ነው የእዙ ህዝብ ግንኙነት መምሪያ ለመረብ ሚዲያ በላከው መረጃ ያስታወቀው። በተመሳሳይ ትላንት በስቲያ ከ2 ጋንታ በላይ ወታደሮች ከቆቦ ከተማ መጥፋታቸውን መዘገባችን አይዘነጋም። ወደ ሌላኛው መረጃችን አለፍን። የጎንደር ዙሪያ ወረዳ ሚሊሻ ስምሪት ኃላፊው ከነ አጃቢዎቹና ከነሙሉ ትጥቁ ፋኖን ተቀላቀለም። የወረዳው ሚሊሻ አዛዥ ፋኖን መቀላቀሉን ተከትሎ የወረዳው የሚሊሻ አባላት ፋኖን እንዳይቀላቀሉ በሚል ስጋት ከዞን በተላከ መመሪያ መሰረት ሁሉም የሚሊሻ አባል ትጥቁ እንዲጠረነፍ መደረጉ ተሰምቷል። የወረዳው ሚሊሻ ኃላፊ የአማራን ህዝብ ማስገደል፣ ማፈናቀል፣ ማዘረፍና ማስጨፍጨፍ ይብቃኝ፣ ለፈጸምኩት በደልም ከወንድሞቼ ጎን ተሰልፌ ህይወቴን አሳልፌ እስከ መስጠት እታገላለሁ በሚል ቃል በቃል ተናግሯል። ያለ ጦርነትና እልቂት መኖር የማይችለው ፋሽስቱ የብልጽግና አገዛዝ የሰሜኑ ጦርነት ዳግም መቀስቀሱን ተከትሎ ሰራዊቱ በሰፊው እየፈረሰ ሲሆን ባለፉት ጥቂት ቀናቶች ብቻ
ከመከላከያ ሰራዊት ከአድማ ብተናና ከሚኒሻ አመራሮች እንዲሁም እስከ አባሎቻቸው ድረስ የቡድን መሳሪያና የነፍስ ወከፍ ክላሽንኮቭ መሳሪያን እንደያዙ ፋኖን እየተቀላቀሉ ነው። የጎንደር ዙሪያ ወረዳ ሰላምና ደህንነት ጽህፈት ቤት ስምሪት ኃላፊ የሆነው አቶ ጀጃው ንጉሴ 2 አጃቢዎቹን በማስከተል 2 ክላሽንኮቭ መሳሪያ፣ 1 ፎል መሳሪያ ከበርካታ ተተኳሾች ጋር በመያዝ ትላንት ጥር 25 2018 ዓ.ም ፋኖን ተቀላቅለዋል። በአማራ ፋኖ ብሔራዊ ንቅናቄ ደጃዝማች በላይ ዘለቀ ዕዝ ጎንደር የበጋሻው ክፍለ ጦርን የተቀላቀለው የሚሊሻ ኃላፊው ከዚህ በኋላ ካለቆቼ ተልዕኮ በመቀበል የአማራን ሕዝብ ማስጠፋት፣ ማስገደል፣ ማፈናቀል፣ ማዘረፍና ማስጨፍጨፍ ይብቃኝ በማለት ከምድረ ገጽ እንዲጠፋ ከተፈረደበት የአማራ ሕዝብ ጎን ተሰልፌ የብልጽግናን ስርዓት ለማስወገድ እስከ ህይወቴ ፍጻሜ እታገላለሁ ብለዋል። አቶ ጀጃው ንጉሴና አጃቢዎቹ ወደ ፋኖ ሲቀላቀሉ የጎንደር የበጋሻው ክፍለ ጦር የፖለቲካ ዘርፍ ኃላፊ አርበኛ ሊቀ ትጉሃን ስሙር መክበብና የክፍለ ጦሩ አደረጃጀት ዘርፍ ኃላፊ አርበኛ ዶክተር አዝምራው ካፒታልና ሌሎች የክፍለ ጦር አመራሮች እንዲሁም አባላት በተገኙበት የእንኳን ደህና መጣችሁ ደማቅ አቀባበል ተደርጎለታል። የወረዳው ሚሊሻ አዛዥ ፋኖን መቀላቀሉን ተከትሎ የወረዳው ሚሊሻ አባላትም ፋኖ እንዳይቀላቀሉ በሚል ስጋት ከዞን በተላከ መመሪያ መሰረት ሁሉም የሚሊሻ አባል ትጥቁ እንዲጠረነፍ መደረጉ ተሰምተዋል። በወረዳው ካቢኔዎች ዘንድም ከፍተኛ ፍርሃትና ጥርጣሬ እንዲሁም አለመተማመን መንገሱ ነው የተነገረው። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ ጥር 26 2018 ዓ.ም ዘናቸው የነበሩት እኩለ ቀን መረጃዎቻችን እነዚህ ይመስላሉ። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉ። ቸር ቆዩ።